እኔ ምን እንደምላት ታውቂያለሽ? ለምንድን ነው እንደዚህ በቃ እንትን ውስጥ በቃ ፊልተር የምትጠቀሚው ነው የምላት። አረ ቆንጆዬ ናት። በደንብ ጎበዝ ነሽ። አሁን እንዲህ ነሽ ምናምን ሳይሆን በቃ አንድ ቀን የተሰራች ሰው ነው። የልጆቿን ድምፅ ሰምቼ አላውቅም። የልጆቿን ድምፅ ሰምቼ አላውቅም። አንድ ቀን እኔ ራሴ አሉ ልጆቿ። አሁን እኔ ስንት የተነሳው እዚህ ጋር ስሚ፣ ባርኮንና አማንዬን ብታያቸው ማለት ነው እንዴት እንደሚያከብሯት። እኔ ስሄድ አሁን እንደዚህ ተሳስቼ ስሄድ በቃ ማለት ሄጄ እንደዚህ ስል አተ ምናምን ስትላቸው እንዴት እንደሚያከብሯት በቃ ምክንያቱም የሰጠቻቸው ፍቅር ማለት ነው። በደንብ አድርጋ ገርታቸዋለች። እና እኔ አሁን አንዳንዴ ስደውላቸው ምን እንደሆነ ታውቂያለሽ? ዳዲ ምናምን ሲሉ በቃ እግዚአብሔር ይስጥሽ ነው የምለው። ምንም አላት ጎበዝ እና ትችላለች። በቃ ጎበዝ ምንም አላት። በቃ ልጆቼ ስለያዝሽል እድሜን እንዴ አረብ ኢየሱስ በቃ እድሜና ጤና ይስጣት። አሜን። እኔ አሁን ትምለው እንደተቀያለሽ በቃ እሷም ደግሞ ዘና ፈታ እንድትል እኔ ደግሞ ልጆቹ የሚይዝበትን ጎበዝ የምር የምታርፍበት በደንብ አድርጋ ይዛችኋለች። አሁን ባለፈው አብራችሁ ስትሄዱ እንዴት ታምራላችሁ። በቃ ምንም አትሆኑ፣ አብራችሁ እንኳን አትኑሩ፣ ምን አትበሉ። ገባችሁ እናንተ በቃ አንደኛ ቆንጆ ለቆንጆ አንዳንድ ጊዜ አይን ይበዛበታል። አንድ አይነት መልክ ነው ያላችሁ፣ ቆንጆች ናችሁ፣ ወጣቶች ናችሁ፣ ጥሩ ህይወት ላይ ያላችሁ ናችሁ። ግን አይ ዶንት ኖ እግዚአብሔር በቃ ይበላችሁ እንጂ አይ እኔ ለሷም እንደምመኝላት ታውቂያለሽ፣ ምርጥ ሰው የሚረዳት ሰው። አንተ የት ሄደህ ነው? እስኪ ቆይ እስኪ አንተማ ጸበል መሄድ አለብህ። ኖ አይ ትወዳለህ። እኔ አልመጠናትም። አንተም ፍቅር አለ በመሀላችሁ። በስመ አብ አይደኛ ኖ አይ እኔ ለሷ አልገባት። አንተ አታስነካህም እኮ የፈለገ ነገር እሷ አንድ ቀን መጥፎ ቃል ተናግራ እንደማታውቃለህ። አንድ ቀን እንዲያውም ባለፈው ሲበዛባት ጀመረች ተው ምናምን አለችና አንተን እንደሚያችን የተናገርከው እንጂ አይ ለሷ የሚገባት ሌላ ሰው። አንተ ዝም በልና ጸባይና ሳምረህ ቄስ ያዝና በቃ ተጠመቅና ሄድና እንትን በል። የሆነ ነገርማ ይኖርብሃል አንተ። አይ በቃ አሁን ምን መሰለሽ አንድ ነገር የሆነ ዝም ብሎ እንትን ማልሽ ላይ የሆነ ነገር ከገባ ምንም እንትን አይስተካከል። አሁን እሺ አንድ ጥያቄ ልጠይቅሽ። እናትና ለምን አይመለሱ? ባሏ የኔ ልጅና ባሏ ልጆቹ አባት እንደኛ አልተመላለሱማ። እኔ እንጃ። ታዲያ እኔ እኮ አይደለሁም ጆኒ የሚመልሰው ባለቤቱ። አንቺ ግን አሁን እነሱ በመጣላታቸው ደስ ብሎሻል? በጣም ለምን? ተይ እንደሱ አትበይ በማርያም። እኔ እውነታውን ነው። እኔ በጣም ደስ ብሎኛል። ለምን? አይ ተይ እንዴ ያራዳ ጃርድሽ እንዴ አንቺ። ኧረ እኔ በጣም ደስ ብሎኛል። አይ ተይ ለምን? የፈለገ ነገር ቢሆን ምን ነው ታውቂያለሽ? አያችሁ እሱ ራሱ እንዴት እንደሚጠላት ይችላል መለያየትን። እኔ እግዚአብሔርም እንትን እኮ ፈልጌ እኮ ምናምን አይደለም፣ ግን እግዚአብሔር እኔ በህይወቴ ምን እንደምጠላ ታውቂያለሽ? የተዋለደ ሰው እንዲለያይ አልፈልግም። ምክንያቱም የሆነ ነገር አለው። በቃ አሁን የልጆችሽን አንቺ አያት ነሽ አይደል? በምንም አትቀይሪው። እኔ አሁን አንድ ስልክ ስደውል ሮጬ
መኪና ውስጥ ነው የምገባው። ምክንያቱም የት ነህ ነው የሚሉኝ እና አንቺም ደግሞ ምን መሰለሽ ያው እኔ አንቺም ልምከርሽ እንደ እንትን ማለት ሶሻል ሚዲያ አያታልሽ ገብቶሻል አይደል? አንዳንዱ ሰው ዝም ብሎ የማይረባ ነገር ያወራሻል እና ይመክሩሻል ምናምን። ግን በቃ ልጅሽንም ገራ አርገሽ በውስጥ ጨርሰሽ ወደሚመለከተው ነገር አርጊ። የምሬን ነው ማለት ኪዳነ ምሕረት እኔ አልወደውም ልጁ ታዩ ምን አርገሽ እኔ ለልጄም አልመኝላት ታይ ወለዱ እኮ ልጆች ያኔ እኮ ጭንቅላቷ አበጠ እንትን ኩላሊቱ ምናምን ስትይ እኮ እሷ ፈልጋ ወለደ አላልኩም ውሸት ነው ኖ አንቺ ኩላሊት አናቱ እንትኑ አበጠ ምናምን አይ ውሸት ነው እንዴ ኧረ ሌላ ቆራርጠው ጆኒ እግዚአብሔር ውሸት ነው አላልኩም ዝም በላቸው ዝም በላቸው አላልሽም ተይው እሱን አይደለ የሚቆራርጡ አገጣጥመውት ነው እኔ ግን ይኸውልህ ጆን አሁን ለምሳሌ እኔ አልወደውም እንኳን ቤተሰብ ውስጥ አይደለም ግቢ ውስጥ እኔ ግልጹንም ነገር ግቢ ውስጥ እንዲገባ አልፈልግም አንድ ሁለተኛ ነገር ወለዱ እኮ ቆይ ይኸውልሽ መጀመሪያ ነው እሷን ሳብ አድርገሽ ጆኒ ቃል ነገር ልንገር ሁለተኛ ነገር ያንተና የማሜ ጸብ እኮ እንኳን ቤተሰብ ጋር ሊደርስ አይደለም አንተ እንኳን አንድ ቀን ቀና ብለህ አታውቅም እኔን እኮ ልክ እንዳንቺ አይወዱኝም እኮ ትግራይ ተጋዳላይ ዝም በል በውስጥ እንደዚህ አዳምጥ ቆይ ልንገርህ እኛ አሁን እኔ የእኛ ቤቱ ጉድ ነው ጭዌ ነው ቆይ የእኛ ቤቱ ጉድ አይሆንም በቃ አይሆንም ያንተም ይሆናል አይሆንም እያልኩኝ አይደለም ግን አንተ አትሊስት ፍቅር ትገልጽላታለህ 10 ዓመት አብራችሁ ኖራችኋል ተከባብራችሁ ብትጣሉ ምናምን ነገር የሆነ ኤክስትሪም ሄዳችሁት ነገር የለም ስቲል ናው ድረስ መጥፎ ነገር የኛው ተቀረጽና ታዛሪ የኛው እኮ ሌላ እኮ የኛ ጉድ እኮ ለምንም አይስጥም የኛ ይለያል ተዘለም ይቅርታ የልጅ ስም ማን ናቸው ፊሎሚና እና አዳም በቃ አሁን ይኸውልሽ ማነው እንትኑ ባለቤቷ የልጅሽ እኔ አለቀው በማርያም አውቅሽ ታውቂው ማርያምን አይደለም እግዚአብሔርን አይደለም ፊሎሚና እና አዳምን እሺ ተይው በቃ እሺ አንዳችሁ ጻፉልኝ እንዳትጠራ እዚህ ጋር እንዳትጠራ በእግዚአብሔር እረፍ አንደኛ በህግ የተያዘ ነገር ስለሆነ አትጠራ እሺ በቃ አሁን እሺ እኔ አካልሽ እንትን አለሽም ግን ምን መሰለሽ ተዋልደዋል በቃ ለምን አይራቡም 9 ልጅ አመጡ እሺ በቃ ኖ አሁን ምን መሰለሽ ፊሎሚና እና አዳም የልጅ ልጆችሽ ናቸው አይደል እኔ አይደለም እኮ ልጅ አሁን እኔ ስለኔ ባል ብትጠይቀኝ አሁን ለምሳሌ ስለ ልጆች አባት ብትጠይቀኝ ይሻላል እንጂ እኔ እኮ ሳምሪ አይደለሁም ለምንድን ነው ከኔ ጋር የምታገናኝ እኔ ግን አሁንም ለቅዱስ ሚካኤል ለመድኃኒዓለም እግዚአብሔር እንኳን እዚህ ቤት ውስጥ አይደለም ዘሬ ውስጥ እንዳይከት ገና በሬ ምናምን ለገብርኤል ለቁልቢ ገብርኤል ነው ማበላ በቃ ወርቅ ነው የማስገባው ካሁኑ ራሱ እንደ ጌታ ሆይ በቃ ያልኩ ማለት ጌታ ሆይ እንደ ወይ ያልኩ ማለት እኔም ብትጠይቀኝ ማለት ነው ግን ይሄ ጥላቻ እኮ ነው ጥላቻ አይደለም አለመፈለግ ጥላቻ አይደለም ጥላቻ ራሱ ግን አዳምና ፊሎሚና ይጠሉታል እሱን እኔ ምን አገባኝ እኔ እኔ ስለራሴ ብቻ እኮ ነው ስለራሴ እኔ ከልጅ ልጆቼ ጋር ምን ግንኙነት አለኝ እንጂ አዳም ስለ እናቷ ምን ግንኙነት ስለ አባቱ ስለ ቦይፍሬንዱ አያገባኝም እኔ ቴክ ኬር ማድረጋት ነው ሰው እንድትሆን ጥሩ ስራ እንድትሰራ እዛ ላይ ትንሽ ምክር ከዛ በኋላ የምትወደው የምትጠላው እኔ አይደለም እኔ ብቻ እንዳትጠላኝ እጠነቀቃለሁ ማማዬ እንዳትጠኝ እያልክ ስለራሴ እጠነቀቃለሁ ግን አያገባኝም ፊኒሽ እኔ አሁን ስላንተ ጥያቄ አለ
ባለቤቷን ስታገኛት ትጠይቃታለህ። አሁን እዚህ መድረክ ላይ ይቅርታ የሚል ይቅርታ የልጆቼ ናት የሚለውን ይቅርታ የቅድሙን ማን እንዴ አንተ ስለዛች ቪዲዮ ስለምትመላለስ ይዛራ እንዴ እኔ እና እሱ እኮ እናወራለን እኮ አሁንም በዚህ ሚዲያ ላይ ይቅርታ ብል በዚህ ሚዲያ ላይ ለምንድን ነው እናወራለን እንዴ? እኔ እና እሷ እንኳን አንቺ ነሽ ይቅርታ ማለት ያለብሽ። እወድሻለሁ ይቅርታ ብላት። ኧረ ለምን እንደምታከብር እናወራለን። አሁን ሰሞኑን በሚመላለሰው አዳምጠኝ ጆ የዛሬ 2 ዓመት አምጥተው ይኸው እስከ ዛሬ ድረስ እንዲህ ምርት ያቺን በሱ ይቅርታ እንደምትወዳት እንደምታከብራት ልዩ ሴት እንደሆነች ተናገርክ እኮ። ግን ለዛች ቪዲዮ ይቅርታ ኖ ለየትኛው እቺ ያመላለሷት ለሚያመላልሷት ኖ እንደው እንትኑን ካልሽም አንድ ነገር ልንገርሽ። የሆነ ሰዓት የሆነ ሰዓት ከጉቺ ጋር አለ። ቆይ ሌላ ወሬ ውስጥ አትግባኝ። አልፈልግም። ሌላ ወሬ አልፈልግም። ቆይ እንዴ አልፈልግም። እሱን ወሬ ስም አትጥራብኝ። ሌላ ነገር አትጥራብኝ። አሁን ይቅርታ። እሺ ቆይ እንዴ ማውራት ያለብኝን ላውራ። የሌላ ሰው ስም አትጥራ። ጆንዬ ስሞትልህ አትጥራ። አትጥራ። በቃ አለቅ። እሺ ሌላ እንዴ አንዴ እኮ ልንገርሽ እኮ መስማት ያለብሽን አንዴ ሀሳቤን ምንም አትጥራ። በቃ እኔ አልፈልግም። እሱን አልፈልግም። ምንም ነገር አልፈልግም። ኖ ጉቺ ጉቺ ያረገችውን ነገር ምን እንደሆነ ታውቂያለሽ? አይ በቃ እረፍ ጆን እረፍ። እግዚአብሔርን ሪስፔክት እኔ ሪስፔክት አደርጋለሁ። ዶንት ኮል ዚስ ኔም አገር። በቃ አለቀ። ይሄ ያንተ ቦታ አይደለም። እኔ አሁን እነግርሻለሁ ያንተ ቦታ አይደለም። አትጥራ ይመስም ብያለሁ። አትጥራ በቃ። እኔ እንድታወራልኝ የፈለግኩ ስለ ሚስትና ስለ ልጆች እናት ነው እንጂ እኔ ስለማንም አይደለም እንድታወራልኝ የፈለግኩት። እዛው ስለ ራስና ስለ ልጆች እናት ይቅርታ ብል ነው ያልኩት። ፍቅርን ግለጽ ነው ያልኩት። ጨርሻለሁ። ሚዩት ነህ ጆን። ከጆን ጋር የዛሬ ዓመት ኤርትራ እንሄዳለን። ሚዩት ነህ እንዴ? ምንድን ነው ማን ያረግ ሞዴሬተሮች የመሰለኝ ነው። ራስህ ነው። አረ ሚዩት አድርገውኝ ነው ያ አለው። አሁን አለክ። የት ነው የምታሳልፈው ዛሬ? እንዴ እኔማ አትላንታ ላይ ነው። ያ ምን አለ ምን አለ? የተዘጋጀ ልናከብር ነው። ወጣና ፏ ብልጭ በልና አሳልፍ። እኔ ምንም የትም አላሳልፍም። በቃ እዚህ ቁጭ ብዬ እንትን ነው የማየው የለበሱትን ሰዎችን ልብሳቸውን። በቃ የሚገርም ግን ወጣቶቹ ግን እንዴት እንደሚያምሩ ማይ ጋድ። በቃ ሳምሪን ለኔ ዳርኝ በቃሽ። እሷም ሁለት አላት እኔ በቀጥታ መጣ እና ከዛ ልብህ ያለው የልጆች እናት ጋራ ከዛ ደግሞ የኔ ልጅ ጋራ አንተ ሰውዬ ስሚ እኔ የልጆቼ እናት በጣም ስሚ እኮ አንድ ነገር ልንገርህ። አዳምጠኝ ጆን፣ አንተ ልንገርህ አንድ ነገር። ምንድነው ግን አንድ ነገር ልንገርህ። መደመጥ ብቻ ነው የምትፈልጊው ግን ምን ነው? የትም ብትሄድ ዋጋ የለህም አንተ። ለምን የትም ብትሄድ ዋጋ የለህም። እኔ እኮ ዋጋ አለኝ። ይኸውልሽ ከዚህ በኋላ ምንሰርሽ ለልጅ ዋጋ የለም ስልህ በሌላ ነገር አይደለም፣ በሌላ ነገር ሳይሆን በቃ የትም ብትሄድ እንደ ማሜን አታገኝም። ይኸውልሽ ሳምሪም ደግሞ የትም ብትሄድ እንደ ማን ነው ስሙ? ወይኔ ምን አገናኛው ከኔ ጋር? አንተ ሰው ምን አገናኛው? አታውቀው አያውቅህ። ምን እንደነሱ አታውቅ አንተ ሰውዬ። እኮ የፉክክር ቤት እኮ አይደለም። ፉክክር አደረገው እንዴ?
ፉክክር አደረገው። ሳምሪ እኮ ቋቅ ብሏት እንደሱ እሷም ሁለት ወልዳለች። እኔ እሱ ሁለት ወልጃለሁ። ኧረ እሷ ቦይፍሬንድ ይዛል ወደዚህ ወደዛ እያለች ነው። ቁርጥን ወቅ ልታገባልህ ነው አሁኑ ነው። እንዴት ነው እሷ እኮ ስለበቃት መሰለኝ እኮ ድር ብላ ሄደችው። አንተ እኮ አልበቃህም። አንተ እኮ ውስጥ በቃ አየኸው ምንም በቃ ምንም አልሆንልህ አለ እግዚአብሔርን። በሴት በኩል በሌላ ነገር ሰክሰስ ልትሆን ትችላለህ፣ ግን በቃ አታገኝ። አንደኛ ልጅቷ ቆንጆዬ ልጅ ናት። ሁለተኛ እንዳልከው አመት ባል በላት። በቃ ራሷ አመት ባል ናት አልክ እኮ ራስህ እኮ አመት ባል እንዳይናፈቅሽ ነው የምታረግሽ አልክ። አንተ ሰውዬ በድን ብቻ ነው የሚሽከረከረው እንጂ ከዛ ቤት አልወጣህም። እኔ አንተን ብሆን ጸባይ ማሳመሬ። እሺ እኮ አንድ ጥያቄ አዳምጪ። ወዴት እንዴት አታዳምጪ የሚለውን የቴዲ ዘፈን እየዘፈንክ መኖር ብቻ አታዳምጪ። መጨረሻ ነው የማዳምጠው። እኔ መቻውርቼ ጨረስኩ። እሺ መጨረሻ ልጨርስ እንጂ እየተቆጣሁ አይደለም። እግዚአብሔር እንጂ እየተቆጣሁ አይደለም። እሺ እኮ ጨርሼ እኮ አልኩሽ። ምንም የትም በቃ የለም። አንደኛ ነገር በቃ እኛም አየን እኮ አየን፣ ጽዳት አየን። እኛም ቁንጅና ቢዮንሲ ብለን ድሮን የሰጠ ነው። ያ ነብር ነው ያለው። እኔማ ነብር ብያታለሁ። ነብር ቤተሰቧን የምትጠብቅ ምንም በቃ ማትበር እንደ ነብር ጋለች በቃ ማትመለስ። ያ ለአንተ ደግሞ ትልቅ ክብር። እኔ ቦን አዝረጠርጠ ነበር። እኔ ታውቀኛለህ። ከእኔ በላይ እኔ የፈለገ ነገር ቢሆን ማንንም አላውቅም። የወለደች ልጄ ማታከብረኝ እንኳን አላከብራትም። እግዚአብሔር ምስክሬ ነው። እኔ ብሆን እንኳን እኔ ልንገርህ እንኳን እኔ የምትሰድበኝ ሴትዮ ቤት ገብታ እንዲህ ነበር ማንጠለጥል። ጆን አይስወር ነው የምልህ። እንደዛም ሆኖ ታጋሽ፣ እንደዛም ሆኖ አንተን አትነካ። ከእነሱ ጋር አንተ እውነቴን ነው የምልህ እግሯን ስመህ እንደው ለወደፊት ራሱ እንትን ካለ አላማ ካለ ኖ የተባረከ ትዳር እንዲኖር ከፈለግ አንድ ነገር ልንገርህ፣ እናቴ እህቴ ልጆቼ እና ይቅር በልኝ ብለህ መርቃ ካልወጣ በስተቀር መጨረሻ እውነቱ ነው። አንድ ነገር ልንገርሽ ካልሽው ምንም እንከን የሌላት ቤት ውስጥ ቋንዴል። እሺ ላውራ ጆን እግዚአብሔር ምስክሬን ነው የምልህ። አሁን ምናልባት የሆነ ነገር ሆነ የሆነ ነገር ብትል እኔ ልንገርህ አዳምጠኝ። ምክር አንተ መመከር አለ። በአዳምጠኝ አቦ ልንገርህ አንድ ነገር። ብዙ ወንዶች በገንዘብ አዳምጠኝ፣ በገንዘብ ሰክሰስ እኔ እኮ ሲቲዝን ነኝ። ሀብት ያፈራ ለምን የፈለገ አዳምጠኝ። ሀብት በፊት ይኸውልሽ ልጅ ይወልዳል። አታውራ በፊት ምሰማሽ ምን እንደሆነ እንደነበር ታውቂያለሽ እኮ አዳምጪኝ። በፊት ምሰማሽ የተባረከ ህይወት ግን አይኖራችሁም። መጨረሻ ላይ 50 ሲሆኑ አሁን አንተ ስንት ነህ? 30 ስንት ነህ? ልክ 50 ዓመት ላይ እለፋለሁ እሰራለሁ ምን እላለሁ ደስተኛ ግን አይደለሁም ብለህ ዞረ ወደዚህ ነው የምታስበው። ብልጥ ሆነ ስማርት ነው። አንተ ደስታ ያለበት ቦታ ሂድ። እኔ ነገ ልንገርህ ነገር ልጄ አይኔ ደስታ እሱ ጋር ነው ብትለኝ ሂጂ፣ እኔ ግን ከአንቺ ጋር አልኖርም ነው የምላት። ይህንን ልንገርህ፣ ምክንያቱም ልጄ ሁሌ የምጠይቃት ደስታሽ እዚህ ሰውዬ ጋር 3-4 ጊዜ ጠይቃታለሁ። ደስታሽ እዚህ ሰውዬ ጋር ለሰት ሞቴ ነው እዚህ ሰውዬ ጋር ያለው ስላለችኝ ነው ልጄ የተቀበልኳት። አንተ ዛሬ ልንገርህ ልጄ የሆነ ደስታ ቢኖራት የሆነ የምትፈልገው ነገር ቢኖር ኖሮ ኒው ቦይፍሬንድ አትይዝም። በዚህ ሊድልሽ እሷ ደስታዋ እኔ ጋር የለም። እኔ ስለሱማ አይደለም እኮ አብረን ኑር እኮ እያልኩ አይደለም። እንግዲህ እሱን አላውቅም። ሄደ ግን እግሯ ላይ እኔ ልጆቼን ይንሳኝ ነው የምልህ። እኔ ናቲ ይሙት ነው የምልህ። ጆን ሁሌ አዳምጥሃለሁ፣ በየገባህበት በሙሉ አዳምጥሃለሁ። እኔ ብዙ አውርቻለሁ ከሌላ ሰው ጋር። ሄደ ማምዬ ብለህ በቃ ለሚሄድበት ለምነዳውም ለወደፊቱም ለማገባትም ሴት እንደው ደስታ እንዲኖረኝ መርቂኝ፣ ቅርበኝ በላት። እግዚአብሔር ምስክሬን ነው የምልህ። በቃ ይቅርበኝ ከልብሽ እና ምን ልካስሽ ካላልክ ለምንድን ነው ይቅር የምለው? ቆይ ዝም በል ዋይ ዝም በል። እሷ ናት እንደውም እኔን ይቅር ማለት ያለባት። ኖ እሷም ትበልህ። በቃ አዳምጠኝ። እሷም ትበልህ አንተም በቃ ሁለታችሁ ካልተባባላችሁ በስተቀር እኔና አንተ በተለይ ካላልክ አንተ ራስህ ካላልክ ለምሳሌ ዞረ እሷ
በቃ አትንኩብኝ ምናምን ስትል ነው በቃ የፈለገ ህይወቱን ግን ታሳዝናታለህ። ትመለሳለህ፣ ታሳዝናታለህ። የልጆች አባት ነው እንጂ ሲሱ ሳይሻል አንተ እኮ ፎንቃን ያለበት ፎንቃን ያለበት እኔ አንድ ነገር ልንገርሽ ስሚ፣ እኔ ፎንቃን ያለብኝ እንጂ ስማ፣ አንድ ነገር ልንገር። ኧረ በኢየሱስ ጅጅግን ዛሬ አታስወሪኝ። ልንገር የሚያንከባክባት ምናምን ካገኘች ባይ አሁን ሩጥ። እንዲያው አሁኑኑ ካሮጥ የሆነ ሰዓት ላይ አንዱ ያደርግልህ ተበላ። በቃ እንዲህ ብላ ታይ። የዛኔ መጥፎ ውስጥ ነው የምትገባው። መጥፎ ውስጥ ነው የምትገባው። እግዚአብሔር ምስክሬ ነው። አሁን እሷ ልጆቿ አድገውላት ወጣ ወጣ ብላ አንዱን ብታገኝ ጤነኛው ብልጡን ብታገኝ ወይ ጆኒ አይደለም በቃ የለም። ምክንያቱም ሌላ ደግሞ ይመጣል። ምክንያቱም ህይወትን ቀምሰዋለች። ከዛ በኋላ ጆንዬ ባራምባ በቆቦ በምንኛ በትል ማማ የለችም። እስከነ በደሏ እስከነ ሀዘኗ እስከነ ፍቅሯ ሄደች አትመለስም። ብዙ ወንድ ግን ልንገራቸው አይደል ቆይ 40 ዓመት ሲሞላ ወገቡ ሲደክመው አሁን ጆንዬ ስንትነ 30 40 ልክሰቱት እንግዲህ ካሁኑ ሁሉም ካስጠላ ካሁኑ ሁሉም ሴቶች አልሆንም ካሉ አስበው ለወደፊቱ ራሱ አይሆንም ወይ ብር የምታረግናት ከዛ እንዲላለ ወዳት እንደኔ እንደ ልጆች አባት እያልክ 57 ዓመት ይሆናል። እስቲ እኔ መንገድ ነግሬሃለሁ። ተመረቅ። ጨረሽ? እኔ ላውራ? አውራ ቀጥል። አንቺ ይኸውልሽ በህይወትሽ ስትኖሪ ምን ማድረግ እንዳለብሽ ታውቂያለሽ? ንግግር አሳምረሽ ልታወሪ ትችያለሽ። ነገሮችን አሳምረሽ ልትሰጪ ትችያለሽ። ከምንም በላይ አንቺን የሚያወራሽ ፈጣሪ ብቻ ነው። ንጹህ ልብ ካለሽ ማለት ነው ምንም አትሁኝ። መድኃኒዓለም እኔ በህይወቴ ማለት ነው በጣም የሚገርም ልብ አለኝ። ማለት እንደዚህ ለሰው ልጅ እንዲሁን ምናምን አልል። ኪዳነ ምሕረት አለች እስቲል ያኖርችኝ ነው፣ ወደፊትም ታኖረኛለች። ዛሲት እኔ አታኖርም እኮ አላልኩኝ እኮ። አዳምጪ እንዴ ስታወሪ እኮ አዳምጥኩሽ። ስትዩ አዳምጪ። አሁን ማዳመጥ አለብሽ። ዝም ብለሽ ማዳመጥ yes። ስለዚህ እኔ ኪዳነ ምሕረት ብቻ ነች ዋስትናዬ። በቃ ሌላ ምንም ማለት ነው። ይኸውልሽ ንግግሮችን አሳምሬ ለሰው መስጠት አልችልም፣ መናገር አልችልም። ይሄ እንደዚህ አሳምሬ እንደዚህ ማውራት እኔ እንዲህ ነኝ እንዲህ አድርጌያለሁ አልልም። እሷ ትፍረደው። በቃ ልቤ ክፉ ከሆነ እሷ ትፍረደው። ጆኒ እኔ ክፉ ነው አላልኩም። እኔ ጌታ ቆይ ልነግርሽ ነው እኮ አሁን አንቺ የምታምኚው በተነገረሽ ነው አይደል? ማንም አልነገረኝም። ኧረ ቆይ እንዴ ላወራበት። ሴትዮ ዝም ብለሽ አታዳምጪም? በተሰጠሽ ነው የምታምኚው ወይ በሰማሽው ነው አይደል? እኔ ደግሞ አንድ ዋስትና የምንለው ታውቂያለሽ? ኪዳነ ምሕረት እንጂ በቃ ሌላ ምንም የለኝም። እስከዛሬ እኔ እንደሆንኩት እንዳደረኩት እንደበደልኩትም እንደምንኩትም እሷ ናት ዋስትናዬ። በቃ ሌላ ምንም እሷ ናት መልስ የምትሰጠው። ክፉ ከሆንኩኝ እንደ ስራዬ። እኔ እኮ እርግማን እኮ አይደለም ያልኩት። እኔ አሁን ስለ ሰው እኮ አይደለም እያወራሁሻለሁ፣ ስለ ራሴ ነው። በደለኛ ከሆንኩኝ እንደ ስራዬ፣ ጥሩም ከሆንኩ ደግሞ እግዚአብሔር ያውቃል። ሌላ ከዚህ በኋላ እንዲህ አማርኛ ሳምሬ ዲኮ ነው ምናምን ብልሽ ይሆናል። አልገባህም። አሁንም ልልህ የፈለግኩት አልገባህም። እግዚአብሔር ይወልድ አንቺ ምንም ማይገባሽ ማርያም። እኔ ልልህ የፈለግኩት አንተ ላይ አደጋ ይደርሳል እያልኩ አይደለም። ሰው
ፍቅር እና የራሱን ሰው ማግኘት በጣም ከባድ። አንዴ ከእጅ ከመለጠ ያ ሰው ምናልባት በጣም ሞዴል የሆነች ሴት ልታጋጥም ትችላለች። በጣም አለች የምትባል ዓለም ላይ ሴት ላይ ልታጋጥም ትችላለች። ግን አንተን ማንነትን ውስጥ የምትነካ ሴት ግን አንድ ልትሆን ትችላለች። ያችን ሴት አትጣት ነው እንጂ አንተ ትሞታለህ፣ ትታምማለህ፣ ድሃ ትሆናለህ እያልኩ አይደለም። ያ ቲክ የሚያደርገውን የሚነካህን ስሜት ያችን የምትወደውን ነገር የምታውቅ ሴት ነፍስህን ነው። እሷን ግን አትጣ ነው። እሱን አተ ብትሄድና ምናልባት ሚሊዮነር ልትሆን ትችላለህ። ምናልባት በቃ በልጅ በብዛት ልትባረክ ትችላለህ። ግን የምትወዳት ነፍስን የምትነካ ሴት ግን አታገኛትም። ስለዚህ ያ ነገር ደግሞ ያለው እዛች የበፊቷ ሴት ጋር ከሆነ ሂድና ካሳት። ገባ? ምንም አላጠፋውም ምናምን አይደለም። በደንብ እሷም አንተም ልታጠፉ ትችላላችሁ። ካሳት፣ ይቅር በይኝ በላት። ኦኬ። ምናልባት እንደነገርኩ በሁሉ ነገር ሰክሰስ ልትሆን ትችላል። ግን ነፍስን የምትነካ ሴት ግን እዛ ጋር ናት ያለች። ያን ነው ገብቷል። እኔ እየነገርኩሽ ያለሁት ይኸውልሽ ጉቺ ምንድን ነው ከየት ነው የምትመጣብሽ? ጂጂ እየነገርኩሽ ያለሁት እኔና ማርዬ ነው የምላት ማምዬ የልጆቼ እናት በደንብ በቃ ተበቃቅተን ተመሰጋግነን በቃ አብቅተናል። የምሬን ነው የምልሽ እግዚአብሔር በቃ ዳግም እንደዚህ ወደ ሪሌሽንሺፕ እንዳንመጣ ወደ እንደዚህ አይነት ነገር ውስጥ እንዳንገባ ተመሰጋግነን ነው እንትን ያለው። በቃ እሷም የኔ መጥፎ አትፈልግም፣ እኔም የሷን መጥፎ አልፈልግም። በቃ እንደዚህ አይነት ነገር ውስጥ ገብተናል። ገብቶሻል? እንደሷ አይነት መልካም ሴት ምናምን ላላገኝ እችላለሁ፣ ግን በእኔና እሷ ግን ባህሪ አልተግባባንም። በቃ ተመሰጋግን እንጂ ምንም እኮ አይደለም፣ መጥፎ እኮ አይደለም። ገብቶሻል አይደል? እሷ ምናምን ነገር ሄደሽ ብትጠይቂያት ጆኒ መጥፎ ነው አትልሽ። እኔ እኮ ነግሬሻለሁ ቅድም ቤት ውስጥ ብቻዋን አመት ባለች በቃ እዚህ ጋር በጉን እዛ ጋር ዱለት ይሆን እንዴ በቃ እንዴ እኔ የሆነ በቃ ከእናቴና ከቤት ጎረቤቶቼ ጋር አብሮ ምኑር ነው የሚመስለኝ ብቻዋን ማለት። ግን ያ ሆነ ማለት እኔና እሷ ደግሞ በቃ የራሳችን እንትና የለን ባህሪ ለባህሪ አሁንም ይኑር እያልኩ አይደል፣ ይኑር እያልኩ ሳይሆን እንኳን እናንተን ገነትና ባሏ ራሱ ታርቀው ወልደዋል። እባክህ ዝም በለ ተመለስ። አሁን አንተ ምንም ዋጋ የለም እንዴ አንቺስ ለምን እንትና ፋኒና አንተ ዝም ብለህ ያልሆነ ሳብጀክት አትሳብ። ለምን አንቺ እኔን እየመከረ ሳብጀክት አትሳብ። ሳብጀክት እነሱ ከታረቁ ነው የምታረቀው። የኔ ልጅ አንድ ቀን እንዲስም አንስት አታውቅም። እኔ ሁለት ዓመት ሳቀ በሙሉ በቃ ጆን በቃ እኔ በመጨረሻ የገባኝ ነገር ለኔ የገባኝ ማለት የገባኝ ነገር ስሚ ባለፈው ምን እንዳልተቀር ከቤቱ አልወጣም። የቤት ክራይ መክፈል ነው እንጂ አቆምከው። የምትኖረው እኮ እዛው እኮ ነው። የመብራት መክፈል ነው ያቆምከው። የቤት ክራይ ሼር ማድረግ ነው ያቆምከው እንጂ እውነቱን ልንገርሽ ፋኒ ደውሎልኝ ነበር። አሁን ነው የምር ኑሮ በሙሉ እዛ ነው። በቃ ኑሮ እግዚአብሔር ምስክሬን ነው። የሚጠሉትን ሰው የማይፈልጉትን ሰው ስሙን አታነሳ። ያ 10 ልጅ ብትወልድ የወለደ አይለያይም። የቤት ክራይ ክፈል። አልወጣህም እስካሁን ድረስ ክፈል፣ አግዛት። እንዲያው አልወጣም እኮ የሚኖረው እኮ እዛ ነው። ልቡ በድኑ ብቻ ነው ሌላ ቦታ የሚኖረው። ተመለስ። ታው ምን አይደለም ራሱ እያረግሽ ነው። አረፊ አራኒ አይደለም አራኒ አላረግም። አሁን ሂድና ተዝናና።
ግን የምር ግን አሁን አንቺም ደግሞ ከነ ፋኒና ሳምሪ አረታው ግን አረታው እረፍ ይሄ ምንም ይኸውልህ የሰው ነገር ሲሪየስ ጆ እረፍ ኦኬ እንዴት ማኔ በቃሽ ለምንድን ነው ኖ ይሄና ይሄ እኔ ታረቅ አላልኩክም ታረቅ አልወጣኝም ሳምሪ ስታገኛት ጠይቃት ከፈለክ እንደዚህ በለክ የት አገኛታለሁ እኔ አንቺን ነው ማግሽ እሷ አታገኝ አላውቃትም ስለመጣ እንደዚህ ነገር ማታወራ ይልቁንስ አሁን የቤት ኪራይ አዋጣ የቤት ኪራይ የውሃ ከፈል ኑሮ በሙሉ ማሜ ቤት ነው ውጣልኝ አሁን በቃ ስለዚህ ባለቤት እዚህ አመት ሆነን ባለፈው እንደዚህ ስናወራ ነበር መጥቶ እዚህ ጋር የሻሹ አስተሳሰር የምንጥርቅ ነው ምናምን ብሎ እዚህ ሲለፈልፍ አልነበረ ቢጃማ አለባበሷ አንተ መቼም ሰው አትሆንም አልኩኝ በቃ መቼም ሰው አትሆንም እንደሷ ሻሽ የምታስር ብትመጣ እራሱ የለም በቃ የለም አንተ ኦልሬዲ እዛ ቤት ነው ያለው አይ ምን እዚህ አብሮ ይዞር እኮ እየተሽከረከረ እኮ ነው አይ እኛ በቃ ነገርንህ ጆኒዬ ግድ የለም የሚያዋጣ አንድና ወይ እንደ ቤተሰቡ ነግባ ወይ ልጆቹን አንዳንዴ ሊያቸው ብለህ ከዛ በኋላ እንጂ ምንም ጆኒዬ አንተ መጨረሻ እዛ ነው የሚሆነው እኔ አሁን የት እንዳለው ታውቂያለሽ እዛው ነኝ እንዳትለኝ እዛ ቤት እንዴ አይ ጋ እኛ እኮ ዝም ብለን እኮ ነው አልገባም እኔ ያልኩት ምንም ማለት አያገባኝ ውጣልኝ አሁን ውጣልኝ የት ነው ያለሁት ይለኛል እንዴ የት ነው ያለሁት ውጣልኝ እና እንዳታነካከኝ ከእህቴ ጋር ውጣልኝ አረ ተረጋጊ አሁን አንቺ እኮ ዝም ብለሽ እኮ ነው እንትን የምትይኝ ዝም ብዬ ነው ቋን አይ አላወራም አለች ኧረ ሚውት አድርገው እኮ አላወራም አለች አይ አላወራም አለች እዛው ነው የሚኖረው ብቻዋን አመት ባለቻል ባለፈው ስለሻሽ አስተሳሰሯ ነገር ዛሬ ደግሞ ብቻዋን አመት ባለቻል በየጊዜ እየመጣ አንዳንድ ነገር ይነግረናል ያው ጂጂ አቤት በጣም ነው በጣም ታይቶብሽ ማቅ ደስታ ነው ያለሽ አሁን ፊትሽ ላይ ምንድነው ስለ አሁን ውጣልኝ አሁን ልጆቹን ይዤ ለምን እንዴ እንጫወት እንጂ ለምን አስገባሽኝ ለምን ነው እኔ ዝም ብዬ ነው የገባሁት እሺ በኋላ እመጣለሁ ብቻዋን አመት ባልናት በሚለው ሪኮርድ አድርጉትና ብቻዋን አመት የዛሬ የሳምንቱ ቶፒካችን ብቻዋን አመት ባልናት ባለፈው ሻሽ አስተሳሰሯ ዛሬ ደግሞ ብቻዋን አመት ባልናት ሄዱበት ሪካርደሮች ጥሩ ስራ ነው የመጣላችሁ ብቻዋን አመት ባልናት አይዞ እኔ ራሴ እንዲያውዳበት ምናምን አረ ብቻዋን አመት ባልንች እያሉ ይጽፉልሻል አንተ እኮ ነው ያልከው እኔ ደስ ይላል አሁን በቃ እኮ ምንም የሚካድ እኮ አይደል እውነቱን እኮ ነው ግን አለባበሷ መልኳ እንዲህ ምናምን ስትሰራ እኔ እንትን ማለት ቢመቸኝ ምን ማድረግ እንደምፈልግ ታውቂያለሽ ዝም ብለሽ ያው በቃ ዩቲዩብ ላይ ቀርጫት ቤት ውስጥ የምታረገው በቃ ቁጭ ብለ እኔ አንዳንድ ጊዜ ማለት ከልጆቿ ጋር ራሱ የምታሳልፈው ለልጁ ምን የምታረገው እንዲቀርጪ ብለቀው ደስ ይለኛል አንተችን ሴትዮ ያገባ ሰው የታደልክ ነው አስብበት በእውነት እሷን ያገባ የታደለ ነው የምር ነው ምን እንጂ ሰውነቷ ራሱ ሁለት የወለደች እኮ አትመስልም አይስወር አንቺ እኮ ይሄ ዝም ብለሽ እንደዚህ እጅሽን ወደ ላይ አድርጊ እስቲ ዝም ብለሽ ወደ ላይ አድርጊ ጥቁሩ ነገር አረኔ የለኝም በኢየሱስ እንዲህ ዝም ብለሽ ሄደሽ ለጥ ምትይበት ነው ያምር አሬ ሰው ይጸበል ሰሩት አሁን እዛው ላይ ያለ በዳሪ አኔ እኮ ነው መሰለሽ እዚህ ውስጥ አዎ ሄደሽ ምን ቀስ እያልክ ሌላ ነገርም እንዳታወራልን ጆልዬ ኖ እኔ እኮ እየነገርኩሽ አለሁት
ይሄ ሐላል ነው የምነግርሽ እና ጥሩ ነገር ነው። አልወጣም እኮ ይላል ነገርኳችሁ። የቤት ኪራይ መክፈል ብቻ ነው ያቆመው። አልወጣም። እንዴት የቤት ኪራይ መክፈል? በምን አውቀሽ ነው አልከፈልም እትይ? ያወቅኩት አንድ ሰው ከቤት ከወጣ መቼ ሳይከፍል። አሁን አንተ ሁሉ ነገር እኮ እዛ ነው ያለው። ገባ? አልወጣም እኮ ጆንዬ አልወጣም። አንድ ጥያቄ ልጠይቅሽ። አንድ ጥያቄ ልጠይቅሽ። ትመልሻለሽ አትመልሽም? ትመልሻለሽ አትመልሽም? ስለሌላ ሰው ግን አትጠይቀኝ። ምክንያቱም የኔ አይ ያንተ ታሪክ ነው ያንተ ሂስትሪ። ኦኬ ቆይ እሺ በምሳሌም ልጠይቅሽ። የሰው ልጅ እየተዋደደ አይለያይም? ይለያያል። ይለያያል። ታሲት በቃ ይሄ እኮ የሆነው በእኛ ነው። አንተ እኮ ችግሩ አልተለያየህም እኮ እዛው እኮ ነው ያለው። ሌሎች ተለያይተዋል እኮ እየተዋደዱ ነው። አሁን እየተዋደዱ የተለያዩ ሰዎች ብዙ አውቃለሁ። ጆኒ ያልተለያየ ሰው ማድነቅ ማለት እንትን ነው። አይ ማድነቅና እዛው መኖር ይለያያል። በምናብ እንዴ እሷ የምትኖረው ዳላስ፣ እኔ የምኖረው አትላንታ። በምንድን ነው ምን በሐሳብ በሐሳብ እኮ ሰውን ትወጂዋለሽ እንዴ? እውነቷን አልነፍናቅ ምንድን ባል አልነፍናቅ ምንድን ነው በአማርኛው ጠፋኝ። ወይኔ እንግሊዝኛውንም እውነቱን አልደብቅም። ብቻዋን አመት ባል ይችላሉ ታውቂያለሽ። የሰሞኑን ቶፒክ አረካስ በቃ እግዚአብሔር እኔ ሚካኤልን ነው የምነግርሽ። እንዲሁ ቁጭ ብላ በደምብ ምርጥ ሰው ነች። ይሄ እንደዚህ አሁን እንደምትያቸው እንደነ ምናምን ስም አልጠራም ግን ምናምን አይደለም። ይሄ እንደዚህ እንደማር በደምብ ግን እነሷን አላግባባንም ማለት ክሬዲቷን ደግሞ አልወስድም። እንዴ አንቺ ልጆቹ እኮ እግዚአብሔር የሆነ መስመር አላቸው። ሲያወሩሽ ራሱ ስርዓት አላቸው እና እንዴት አድርጋ ነው ራሱ ላል እኔ ባርኮን ሲያወራኝ ምግባሩ ራሱ በጣም ነው የሚገርመኝ ለኔ ማለት ነው። እና ለዛ ነው አሁን እንትኗን መውሰድ ክሬዲቷን መውሰድ ማልፈልገው። ሲያወራኝ ሃይ ዳዲ አይ ሚስ ዩ እንዴ ስርዓት አድርጎ ሲያወራ እንዴ እላለሁ። ምግባሩ ትንሹ 5 አመቱ ነው። ሃይ ዳዲ አይ ሚስ ዩ እንደዚህ ሆኖ እኔ የሆነ ነገር ፈልጋለሁ እንጂ የሆነ ነገር አይደለም። ሲያወራኝ ራሱ ቪዲዮ ኮል ራሱ ሲያወራኝ ምግባር አለው እና ባለችበት እግዚአብሔር ጤና ይስጣት ብቻ ነው። ለዛ ነው አሁን ያው ይሄን ወር ምናምን አይተሽኝ አታውቂማ። በቃ ከዚህ በኋላ አሁን እኔ እንደዛ አይነት ነገር ውስጥ ማልገባው አልገባም ሙች አልገባም። እኔ እኮ አሁን እንትን በቃ ምክንያቱም ዳዲ አለ ትንሹ ስታብ ስለኝ በቃ ኦኬ ብዬ ተውኩ። ስታፕ ግን ጂጂ አንድ የሆነ ነገር ላወራ ፕሊስ እንዳትቆጪና የሆነ ነገር እሺ። ስለነዚህ ልጆች አታወራ ነው አይደለም? አይ የኔ ጉዳይ ነው ይሄ የመጨረሻ ቀን ስለሆነ በእናትሽ የሆነ ነገር ላወራ። ስሙ ስለነዚህ ልጆች እንዳታወራ። ለሰላማ ስለዚህ ቤት ልጆች ኖ ስለራሴ ኦኬ ነው። አይ የሆነ እንትን ላይቭ ላይ ምናምን እንደዚህ ከጉቺ ጋር የሆነ ቀን አውርተን ነበር እና ምን አለች መሰለሽ አውርቻታለሁ የሆነ ቀን አንድ ቀን ማለት ነው እና ያወራነው ጉቺ ስላከበርሽኝ
እኔ ኪዳነ ምህረትን በጣም ስለምወዳት እንደዚህ ነው ምናምን ብዬ አወራሁት ማለት ነው። አሁን እሷ ከልጆቼ እናት ጋር ስለተጣላች ምን አለች? ከልጆቹ እናት ጋር የሚያወራውን ፖዚሽን የሴክስ ምናምን አወራኝ ምናምን ብላለች። የእውነት ይሄን አይኖ ልትሰሚ ትችያለሽ ካለሽ ማለት ነው። እኔ ስለ ልጆቼ እናት ስለ ሴክስ ምናምን ካወራሽ አንቺ አይኖ ልጅሽን ትወጂዋለሽ። በልጅሽ ምለሽ ጆኒ እንደዚህ አውርቶኛል ካልሽ እኔ ልቀጣ። እንደዚህ አይነት ወሬ አውርቼሽም አላቅም፣ ላወራሽም አልችልም። ስታፕ ዝም ያልኩሽ መልስ መመላለስ ምናምን ፈልጌ ምናምን አይደል። ይኸው ንቄሻለሁ ምናምን ብዬሽም አይደል። ግን ስናወራ ታውቂያለሽ እንዴት አድርገሽ በቃ ማለት ጆኒ እኮ እንደዚህ እኮ አንተ እኮ ናይስ ምናምን ስላልሽ እኔ ለኪዳነ ምህረት ሁሉንም ሰጥቼዋለሁ። ህሊናሽን ይውቀስሽ። ግን መቼም አልልሽ ልልሽም አልችልም። ከዚህ የበለጠ እኔ መልስ ልሰጥሽም አልችልም። እግዚአብሔር ምን እንዳለች ታውቂያለሽ? እኔ አልሰማሁም ምንም ነገር ስለ ልጆቹ እናት ፖዚሽን ራሱ እንዴት እንደሚሆን ምናምን አውርቶኛል አለች። እኔ ኪዳነ ምህረትን አላወራትም እንደዚህ አይነት ነገር ማለት ይሄን ካረኩ ማለት ነው። ይሄው መሪ ይዣለሁ አይንጋልኝ ማርያምን ያወራኋት ምን ነው ታውቂያለሽ? ምክንያቱም እኔ ብዙ ነገር ትቻለሁ፣ በቃ ወጥቻለሁና በቃ ስሜ እንዳይጠፋ ምናምን ሰው በቃ ረፊ እንደዚህ አይነት ነገር ውስጥ አንግባ በቃ ምናምንና ትንሽ ዲስከስ ነው ያደረግነው። ከዛ ውጪ እንዲሆን እንደዚህ ሆነ ምናምን አላልኩም። ኪዳነ ምህረት ካልኩ ሪከርድ አድርጌዋለሁ ካልሽም እስቲ አውጥተሽ አስሚውና እኔ ልፈርብ ካልኩም ማለት ነው። ግን ተይ መልካም ነገር በሰዓቱ አውርተናልና እኔ ስላንቺ እንደዚህ ነው ምናምን አይደለምና ጉጂ ህሊናሽን ይውቀሰው። ያልሽኝ ነገር ደግሞ አትርሽ። እስቲ ቆይና ተመከራ አንተ ልጅ ቆይ ሚኮይ ወሰብ ጂጂ እንዴት ነሽ? እንዴት ዋልክ? ሰላም ነው። ፕሮፋይልን ቀይራ አላየሁትም። ማን ነው በስም ነው ያወኩት? እንዴት ነሽ? አሪ ወሰብ ጃኒ ቴንክ ዩ። አገሬ ተመልሻለሁ። አዎ ተመለስኩ። እንኳን ደህና መጣ። እንኳን ተመለስ። ቴንክ ዩ። ይኸውልህ እዚህ ጋር አስታራቂ ለመሆን እየሞከርኩ ሳይሆን ዝም ብለን በቃ እንትን ይገርኩ። ጆኒ ሰላም ነው? አባቴ ሰላም ነሽ? እንዴት ነው ኪንጉ? እንዴት ነው? ከወሮ በላ ሴቶች ጋር ለምሮ የምታወራው? ወሮ በላ ናቸው እኮ። ኧረ እኔ ማውራት እኮ ምናምን ፈልጌ ምናምን አይደለም ትቻለሁ። ግን ስማ ነገር ትንሽ ስታወራቸው ብዙዎቹ ነገር እንደሚጠመዝዙ አታውቅም። ትንሽ ስታወራቸው ጠቅልለው ወሬ ነው የሚያወሩብህ። እኔ ምን እንደሆነ ታውቃለህ? በደንብ ከዚህ በላይ ምንም አይመጣም። በቃ ተወራ እንደዚህ ሆነ ያላረኩትን አረጋሉ። ያ መጣው አርሰናል ኳስ ጀምሯልና
ቲጂ አንቺ ስለሆንሽብኝ ነው። ማርያም ቁጭ አድርጉት። ኖ አይ ቆይ አንዴ ለሱም ልንገረው እና ብዙ ሰው እንትን ይላል ምናምን እና እግዚአብሔርን ነው የምነግርህ። እኔ እንደዚህ አስመስዬ ያለውን ነገር ሆነ ብዬ ምናምን ማውራ ሰው አይደለም። በቃ ትክክለኛ ነገር አሁን አንተ አሁን ወንድሜ ነህ አይደል? ልክ ካልሆንክ ልክ አይደለም ነው ምን እኔ አሁን ከሷ ጋር አሁን ከልጅ እናት ጋር የምጣላው ምን ታውቃለህ? ልክ ካልሆነች ልክ አይደለሽም ነው አላስመስልም። እሷን ነው የምቆጣት እንጂ እንደዚህ ብዬ እሷን እንትን ምናምን አላረግም። በቃ እሷ ላይ ብጮህባት ደስ ይለኛል። በቃ ለራሴ ለሊናዬ ማለት ነው። እሷን ብቆጣት እሷም እንትን ብላት እንጂ አሁን ይሄ ሰው እኮ አሁን እዚህ ሶሻል ሚዲያ ምን እንደተለመደ ታውቃለህ? አንድ ሳምንት እንትን ይልና ኦይ ጆኒ ሴታ ሴት እንደዚህ ምናምን ይልና ይጠፋል። ግን የኔን ምግባር እሷ ተቆጥታ የሆነ ነገር እንትን ካላለችኝ እኔ እሷን የሆነ ነገር ካላረኳት መቼም እንትን አይል። ግን የተለመደው ምንድነው? በቃ አሁን አንተ የሆነ ነገር እንትን ካልክ እንባላለን፣ ከዛ ይጠፋል። ያኔ እንዲሆን ደግሞ እኔ አልፈቅድም። ለምን አልሞትም? ይኸው ጠፋኩ። ጆኒ እኮ ሴታ ሴት ነው የልጆቹ እናት እንዴት አሳልፎ ይሰጣል? ምን አሳልፌ ሰጥቼ አይደለም እሷም እንድታርመኝ እኔም እንዳርማት ነው። በዚህ መሀል ደግሞ እኔና እሷ ስንት ነገር ተላልፈናል። በቃ እሷም ማርማኛለች እኔም ማርሚያታለሁ። በቃ ያ ነው እንዲመጣ እንጂ መልመድ ያለብህ ዝም ብለህ በማይሆን ነገር በቃ እኮ እንዴት አድርጎ እንትና እኮ ወንድ ነው። የሆነ ሰዓት ምን እንዳሉ ታውቃለህ? የእንትና የዘቢባን ባል ማለት ነው። ዘቢባ ያቺ አረብ ሀገር ያለችው ሀቢባ ወንድ ነው ጎንደ ምናምን እንደሱ አይደለም። ዝም ብሎ የተሽፍንፍን ብሎ ከውስጥ አይደለም። እውነታውን እንጂ የሚሻለው እኔ አንድ ነገር ሲልጠቅ አሁን ጆኒ ታዳምጠዋለህ፣ እርግጠኛ ነኝ ዛሬ ሳይሆን ትከታተላለህ። እንደዚህ የሚዲያ ስለሆን ሰው ስለሆን ማለት ነው። ምንድን ነው የምታየው ጆኒ ጋር ምን ታያለህ? ጆኒ ሂዝ ናይስ፣ በጣም ናይስ ነው። ገባሽ? ላይ ስለሆነ ብዙ ሰው አድቫንቴጅ ወስድበታል። ባይ ዘ ዌይ ናይስ መሆን አንድ እውነተኛ ማርያምን እውነት ከሀበሻ ጋር እውነት ይሄ ናይስ መሆን ምናምን አያስፈልግም። ይኖ አንዳንዴ ኮስተር ማለት አለ እና አድቫንቴጅ ሲወስዱብህ ኢቨን ራሱ መልሱ ራሱ በናይስ ወይ ነው የሚመልሰው። እርገጣቸው እንዳሰማቸው መቀየር አለብህ። እውነት ኖ እኔ የምነግርህ ምን እንደሆነ ታውቃለህ? አንድ ጊዜ ወጣው እኮ አሁን ሚዲያ አሁን በፊት በጣም ነበር የምፈራው። አሁን ይሰድበኛል፣ ይገጽሰኛል፣ ምን ይለኛል፣ ምንም አያደርግም። ግን እኔ እዚህ ጋር የሆነ ነገር እንዲስተካከል ነው የምፈልገው። በቃ ዛሲ በቃ አለቀ። ሚዲያ ላይ ተወጀ ነው ገባ። እዛው መተው ነው። እዚህ የሚፈጠረው አለቀ። ከሱ ሌላ ህይወት አለ ገባ። እሱ ማብራትና ማጥፋት አለበት። እኔ ምን አገባኝ? እኔ ምንም አይመለከተኝ በህይወቴ። እግዚአብሔር ይሄ ሶሻል ሚዲያ ደንቆሮ አድርጎኛል። እንትና ምን ብሏል መሰለህ? ኔክስት 2080 ደንቆሮ መሆን ነው የምፈልገው ብሏል። ማን ነው እሱ? ከካናዳ ወደ ትግራይ የገባው ልጅ ያኛው ማን ነበር ስሙ? ጠፋብኝ። አዶናይ ሰግጥ በቃ እግዚአብሔር ትክክለኛ ቃል ያወራው እሱ ነው። ስግጥ ማለት በቃ እግዚአብሔር ትክክለኛ ቃል ነው ያወራው። ጃኒ ናይስ ሆነ አዋጣም ሶሻል ሚዲያ ላይ እውነት አንዳንዴ ናይስ ሆነ ስታናገር ሰው ምናምን አንዳንዴ እኮ ስታስበው ራሱ ሰውን ሰላም ስትል እንትናዬ ብለህ እንኳን ሰላም ካልካቸው
ወደደኝ ፈልጎኝ ነው የእንትና ሚስት የእንትና ባል ምናምን ብሎ ነው የሚያወሩት። ገባ? አንተ ይጠቀልሉታል ወሬውም ማለት ነው። በንም በማታውቀው በቃ አንተ ናይስ ሆነ ሰላም ስትል ሰው ገባ? አንድ ነገር እንገር። እሺ አሁን በዚህ ሰዓት ማለት ነው በቃ አሁን እኔ ሲንግል ሆነ ተጣልተ ምናምን አንድ ሴት አያወራም። ልክ ተመልሼ ወደ ቤት ስትሄድ እና 100 ቴክስት ጆኒ ይህን ይላል ሊበጠብጡ ነው። ገባ? ሰይጣን እንደዛ ነው የሚሰራው። ሰይጣን እንደዛ ነው የሚሰራው እኮ። ታዲያ እንዴት ነው ይህን ህብረተሰብ ስግጥ ካላልክ የምትችለው? ቁጥጥር ማድረግ አለበት። ገባ? እስቲ 2000 ኮፒ ሊንክ አድርጉልኝ። ተመቷል። ይሄ እንትን ቪዲዮ አልወጣም። ኮፒ ሊንክ አድርጉልኝ። ስሞት አመንቱ አልሰራ አላ እኔ ጋር ደግሞ ኮመንት አይታየኝ ምን እንደሆነ አላውቅም። እኔ ምን እንደ ቲክቶክ ግን እየተበላሸ ነው በጣም። ጂጂ ምን እንደሚሉ ታውቂያለሽ? ብቻዋን አመት ማን ይችላል እንዴ? ይኸውልህ ሚኮ እኔ ምን እላለሁ መሰለክ፣ አሁን እንዳልከው ወንዱ ሲንግል ሲሆን ዞር ብሎ የማየው በሙሉ የሆነ ሰው ጋር ተደረበው ሲያዩ እንደ ካፓ መደረብ ያምራቸዋል። የኛ ሴቶችም ማለት ነው ችግር አለባቸው። ተጣጣ ሆነዋል። የሰው ነገር ነው የሚያምራቸው። ኖርማል ሆኗል። በጣም አስቀያሪ ነገር ማለት ነው። ጆን ግን አሁን ለምሳሌ በጓደኝነት እንኳን እንትን ባይቀጥል ወይ አብረው ሊኖሩ ማለት አይደለም። ምክንያቱም እነሱ ያውቃሉ ችግራቸው። ሚዲያ ላይ አሁን የእሷን ስም የሚያነሳ ጓደኛ መስሎ የሚቀረበው ሰው በፕራይቬት ሆኖ በቃ ለማውራት የምታወራው ነገር በሙሉ እሷና እሷ መሆን አለበት አይደለም እንጂ እሷ እንኳን የፈለገ ነገር ብትሆን ትበቃለች። አንተ አትናገር፣ እሷ በቂያቸው በፍጹም አትለምንም። እንደው ከዚህ በፊትም ችግር ያመጣ ይሄንን ነው። እባካችሁ ልጆቼን አትናገሩ። እነሱ ሁሉንም ነው የሚናገሩት፣ የቆመውንም የሞተውንም ያለውንም በቃ ባልጓል። ሶሻል ሚዲያው ተጨማልቆ ጆን ከዚህ በኋላ ማድረግ ያለበት እኔ የምለው ምንድን ነው? ምን ቢያደርግ ነው? ትንሽ ያንተ እንትን የሚጠብቁልህ ሰዎች ጋር ገብተህ ተጫወት፣ ድምፅህን አጥፍተህ ስትጠጣ ምናምን። በተረፈ ግን ስለ ፋሚሊ እዚህ ጋራ ወተህ ምንም ነገር። ሁለተኛ ነገር ደግሞ ደውለህ እስቲ ተይ እሷን እንደፈለግሽ ልጆቼን አትጊ ምናምን የሚባለው ነገር መቅረት አለበት። የንግግር እንትን ስለሌለ ነው እንጂ እንትን መጥፎ ሆነ አይመስለኝም። ግን ያው ጆን ትንሽ ንግግር ላይ ግልጽ ስለምትናገር እንዳደጋገርም ስለምታስብ፣ ምክንያቱም አንቺ ልጅ የተነካካሽው አንቺ ተወጩ ግን ለምን ወደ ቤተሰብ ትሄጃለሽ እኮ ይባላል። ግን እንዴት ሚስቱን አሳልፎ ያ የሚሰራው ለአውሮፓና ለአሜሪካ ነው፣ ለአፍሪካ አይደለም። እና ሚኪ ምን ትላለህ? አሁን በሁለቱ ያለውን ነገር ሁለቱ ስትይ እሱና እንትና ባይገባ ማለት እንደዚህ አይነት ነገር ላይ እኔ ብዙ ባይ ዘ ወይ ብዙ ሰላም ብያቸው ነው የምወጣው ብዙ ጊዜ ገባሽ። ግን ሁሌ ስማቸው ምናምን ሲጠራ ይደብራል። ጃኒ በቃ እንዳልኩት ናይስ ነው። ናይስ ሆኖ ሰው ሲያናግር አድቫንቴጅ ይወስዱበታል። ገባሽ? አድቫንቴጅ ስለሚወስዱበት ሌላ ነገር ጠቅልል አበሻ ነገር መጠቅለል አንደኛ ታውቂያለሽ። ጠቅልለው እንዲያለኝ ይላሉ። ማፈታፈት ነው የሚፈልጉት እና ደግሞ ስትጣላ ኤግዛክትሊ ጠንከር ብሎ እንደውም ጠንከር ማለት አለበት። ማለት እንደዛ ስል ዊክ ነው ማለት አይደለም። ስ ጠንከር ብሎ ቀጥታ እንደውም ሞር ቢያወራቸው ሰው አይዳፈርም። አንዳንዴ ማስመር አለብሽ፣ ሪስፔክት ሌቭል ማስመር አለብሽ። ሶሻል ሚዲያ ላይ እንደ ልባቸው ነው ሰው የሚሳደቡት። ገባሽ? መልስ መስጠት ነው። ለደነዝ ማይገባው መልስ መስጠት ነው። እውነት ጆኒ ማንንም እንዳሰማ በእውነት ስም ያጠፋ ሰው ይረገጣል። መጣው እሺ ካመንቱ አይሰራም። ባይ ዘ ወይ ምንድን ነው
ኪንጎ ወይቦ በነገራችን ላይ ጆን አሁን እንደዚህ እንደሚያወራው ሌላ ጊዜ አያወራም። አውራ ብትለው ራሱ አያወራም። ወይ በሁለት ምን ለማልፈልግ አንድ ዛሬ አታወራም። ወይ በሁለት ሶስት ወር ይመጣል ወይ የሆነ ነገር ላይ ይገባል እንጂ እንደዚህ አታወራም። ይቆይበት ይመጣ እኮ ነው ሰው ህዝብ እኮ የሚያየው ነገር እና አሁን እኔ እኮ አሁን ምን መሰለሽ፣ ስማ ኪንጎ የምሬ ነው የምነግርህ። እኔ አሁን እንደዚህ አሁን በኖርማል እንደዚህ አሁን አንተ አሁን ስገባ ያለው ምናምን ዲስከስ ምናምን ታደርጋለህ። እንደዚህ በቀመጥቼ ምናምን ማውራት በጣም ነው የምፈራው። ኧረ ምንም አያስፈራም። ይኸው እያወራህ አይደል? ማውራት ነው እንጂ ኖ ለለ የምፈልገው የሆነ የለም በቃ የሆነ ጅል ሆንክ ነው። አሁንም ጅል ነኝ ግን እነስለኝ እግዚአብሔር ኖ እሱ ራስን እንደዛ ካየ ሰውም እንደዛ ያህል ግን ራስህ መተህ ብታወራ ምንም ጅልነት አይደለም። ብዙ ሰው ደፍሮ እንኳን ሶሻል ሚዲያ ላይ ወጥቶ ማውራት አይችልም። ገባ? በሌላ ፒክቸር ተደብቆ ይመጣል፣ በአበባ ተደብቆ ይመጣል፣ በድመት ተደብቆ መጥቶ የልቡን ያወራል። ግን ድፍረት ስለሌላቸው ምንም ጅልነት አይደለም። ፐብሊክ ስፒኪንግ ማውራት በጣም አሪፍ ነገር ነው። ገባ? ወጥቶ እንደዚህ አስተያየት መስጠት ምናምን እኔ እንደውም ከጂጂ ጋር ሳወራ ምናምን ራሱ ትንሽ ቀለል ይለኛል። እሷም የሆነ ስለምታዳምጠኝ ምናምን እንጂ በቃ ምክንያቱም የሆነ መጥቼ እንደዚህ ገልጬ ማውራት በቃ ይከብደኛል። ገብቷል? ስማ ሰው እኮ ሊያጥላላ ይሞክራል። ቲክታክ ላይ 6 ሰዓት ተዘፍዝፈ ምናምን ይለዋል አይደል? እነሱ ተዘፍዝፈው 7 ሰዓት 9 ሰዓት ሲያዩ ነው እኮ ነገር። ኧረ እኔን እኮ ተዘፍዝፈ እኮ አይደለም የሚሉኝ። ምን እንደሚሉ ታውቃለህ? ምንም ሳይሆን በቃ አሁን በፊት የሆነ ሰዓት ከእሷ ጋር ለመበሻሸቅ ብለን ያወራውን ወሬ አንተ እኮ እንደዚህ እንዴት ታወራለህ እንደዚህ ምናምን። እሷም የሆነ ነገር ተናዳ ስትለኝ ኦፍኮርስ ሰውንና ትናደዳል። ላናዳት ብለህ የሆነ ነገር እንትን እሱን ከሆነ ሰው ጋር በተጣላሽ ቁጥር ይውጣል። እሱማ ጥፋት እና ይቅር ያጠፋው እሱ 100% የኔ ጥፋት ነው። ይሄን ክሬዲቱን የቤት ነገር ሁሌ ቤት ውስጥ ያለበት ምንም ሆነ ምን ይሄ የኔ 100% በቃ ጥፋቴ ነው። በቃ ገብቷል። ምንም እዚህ መተህ ነነፈም ገበፋክ እኮ ለአንተ ለነሱ ኢንተርቴይንመንት ነው የምትሰጣቸው። የቤት ነገር ቤት ጨራርሰህ እዛው እዚህ ስትመጣ ሌላ ፊት ማሳየት አለብህ። ግን ይሄንን ብዙ ጊዜ ክፍት ስትሆን ሶሻል ሚዲያ ላይ መቼም አይረሱትም። ከ10 ዓመት በኋላ ያነሱታል እሱን ነገር። ገባ? አይ ነው እሱ ነው እኮ ይሄ እኮ ስማ የዛሬ 2 ዓመት ራት 2000 አሁን 25 የዛሬ 3 ዓመት 2022 የተቀረጸ ነገር ስቲል እንደ አዲስ በቃ እና የሆነ እንትን ሳይ እንዴት አሁንም ደግሞ የሚጽፉት ምን እንደሆነ ታውቃለህ? እንዴት የልጆች እናት እንዴት ታወርዳለህ ምናምን የሚሉት ግን ይሄ በፊት የሆነ ነው። ስቲል በሰማሁት ቁጥር እኔ ያምኛል። ገብቷል? ያ ግን አንተ ወደፊት መግፋት አለብህ። ገባ? ካሁን በኋላ የቤት ነገር ቤት ነው። በቃ እንደዛ ካላረግ ለውጥ ሲያዩ ነው ሰው ይረሳዋል። ገባ? ለውጥ ስለ ላይክ የቤት ነገር ቤት ነው አለቀ። ያ እንደዛ ትማራለህ። አንዳንዴ እኮ ስማ ገብቷል? ስንት እኮ ቤት ውስጥ በየቤቱ የኛ ሐላል ስለወጣ ነው እንጂ እኮ አልጋ አንድ ቤት ውስጥ ሶፋ ለይተው አንደኛው መኝታ ቤት አንደኛው ሶፋ ላይ አንደኛው ጓደኛዋ ቤት ምናምን እየተዳደሩ ነው የሚያሳልፉት። የምሬንም ነገር ጤነኛ መያዣ ያለው ቲክታክ ላይ መጣ። ቲክታክ ላይ መጥቶ የሚፈተፍት እንዳለ የተበላሸ ቤት ያለው ነው የኛ። ገባ? እንደዛ እኔ ብዙ ነገር ስለማቅ ነው። ግን እኛ ደግሞ መሰለህ በቃ እኔ አሁን እንደዚህ ወተን እና እሷ በማውራታችን ጥሩ አይደለም፣ ግን ደሞም ጥሩ ነው። ገብቶሃል? ብዙ ሰው በቃ በብዙ ነገር ይሳሳታል። እሷም ተናዳ የሆነ ነገር አለች፣ እኔም ተናድጄ የሆነ ነገር አልኳት። በቃ አለቅ ታሲት በቃ አሁን እኛ
እኔና እሷ ጋር ነፃ ነው በቃ እፎይ ብለናል በቃ ይቂ ምናምን የለም እሷም ተንፍሳለች እኔም ተንፍሻለሁ እናንተ ይቅር እስከ ተባባላችሁ ድረስ ግን ብዙ ሰው ደግሞ ታውቃለህ እዚህ አትላንታም ሆነ ዲኤምቪ ሆነ ምናምን ይቅር ሳባባል ብዙ ሰው አለ ቤት ውስጥ በቃ ምቃርጎ ይዞ የሚኖር ማለት ነው ቀላል እንዴ አንተ ቁስል እኮ ነው እልህ ሰው የሚገለው ታውቃለህ እልህ ነው ሪሌሽንሺፕ የሚያፈርሰው ልስጥያስ እኔና እሷ እኮ ከዚህ በኋላ እኮ ምንም አንተ እኮ ስንት እኮ ለመገዳደል እኮ የሚያስብ ሰው አለ እኔ ማውቃቸዋለሁ ኧረ እሷ እኮ ይላል እኔ አንድ ጓደኛዬ ምን እንዳልኩት ታውቃለህ የምር እኔ አሁን ብዙ ሰው ያኛል አሁን ስገባ 500 600 የሚያኛልና ወጥተህ ተንፍስ አልኩት ያማል እንዳለኝ እና ምን ልበለው በቃ ተቆሳስሮ ማለት ነው ቻይልድ ሰፖርት ተከሳሰው ምናምን በቃ ሌላ ቦታ ውስጥ ገብቷል ምን አለ እንደኛ ወጣችሁ ብትንፍሳችሁ እኔና እሷ ቆን ተገላግለናል በቃ እሷም ስለኛ እንትና አትልም እኔም ስለሷ ምንም በቃ አለቀ እሷ አንድ ቀን አንተን በመጥፎ አልስታታል ምን አረኩ ምናምን ከማለት በስተቀር ስለአንተ መጥፎ እኔ ሰምቻለሁ አንድ ቀን አንተን ያጠፋኸው እንጂ እሷ አንድ ቀን እግዚአብሔርን በመጥፎ ምን አማራጭ አለኝ እኔ አጥፍቻለሁ ማለት ነው ያለብኝ እንጂ እኔ መጨረሻ ብቻ ይናፈቃል እኔ አሁን ኢትዮጵያ ሄጄ ላገባ ነው እናቴ አገኘ እንዴ መጀመሪያ እግሯ ላይ ተደፋና ተመረቀህ ከተሂዱ መርቃችሽ ሚኪ አላየሻትም እንዴ መርቃለች አዎ ከኔ ጋር ያለ ሰው ሄዳችሁ ይግጠማችሁ ብላለች እንዴ እስከ ንስሐ ተጠምቀህ ነው መሄድ ያለብህ እግዚአብሔርን እኔም ይደፋኛል እናቴ ስሚ አይ ተይው ሶኪ እኔ አሁን ከዚህ በኋላ ለማን ጊዜ እንደምሰጥ ልንገርሽ በጣም ሞድ ለእናቴ የምር ሁሉ ፖይንቱም እሱ በሷ መስጠት አለበት ልጆች እናት ስለሆነች ዛም ተመረቅ አይ አሁን የምፈልገው ምንድነው ታውቃለህ ከዚህ በኋላ ሌላ ሴት ጋር እንደዚህ ምናምን እንትን የምልበት ታይም አለ አንዳንዴ እግዚአብሔር ዳግም ቻንስ ይሰጣል አይደል ያ እሱን መጠቀም ነው የምፈልገው አሁን ኢትዮጵያ ሂጂ እናቴ ጋር ፈታ ማለት እንጂ አሁን ሌላ ሴት መቼ ነው የምትሄደው ታዲያ ቆየሁ እኮ ዩሊ ላይ ሄዳለሁ ብላል ነበር ዩሊ ላይ አሁን ሄዳለሁ ብላኝ ነበር መቼ ዩኒ ጁላይ ኦ በእናንተ ዩኒ ነው የሚባል ጃንዋሪ ነው ጁላይ ማለፈ እኔ ሄዳለሁ ብላኝ ነበር እዚህ መጥቼ የአውሮፓ መጥቼ ለኳሱ ሄዳለሁ ምናምን ስላል አይ ለማሚ እኮ ነው ሚኪ ኢትዮጵያ እንዴት ነበረ? በጣም አሪፍ ነበር። በስመ አብ መላክ ቴንኪው አሪ እንዴት አሳለፋችሁ? በጣም አሪፍ ነበር። ደስ ይላል። ሳብሪንም አገኘኋት እኮ አልኩሽ አይደል? አዎ ቆየሁ። ነገረችኝ እኮ በቀደም ለታ
እንትን አደረግን። አሁን ነው የመጣው፣ ትላንት ገባው ገና። ያምራል፣ በጣም አሪፍ ሆኗል። በስመ አብ ሰው በእውነት መንገዱ አሪፍ ሆኗል። ምግቡ አሪፍ፣ ኮፊው አሪፍ፣ ሰው አሪፍ ሆኗል። በጣም አሪፍ ነው። ተመልሼ እሄዳለሁ እስኪ አሁን ከእንደገና ትምህርት ቤት ጃንዋሪ ላይ ትልቅ ልጅ ናት ሳምሪ። በጣም ስነ ስርዓት አላት። በስመ አብ በጣም ስነ ስርዓት ያላት ሴት። በቃ እሷን አየሁ ሁለት ሶስት ያገኘኋት። በቃ አሪፍ የሆነ ሰዓት ላይ እኮ የሆነ ቦታ እንደዚህ ሰዓት ጊዜ አይመስለኝም። ማን ጊዜ የለውም ሸሄድ አይቀርም ማለት ነው። ከትላንት ወዲያ ነው ትላንትና አገኘኋት። ፓርክ ሹት አደረግን። አሪፍ ኤፒሶድ ሰራን። ነገ መንዴ ይወጣል፣ ታየዋለሽ። እስቲ እግዚአብሔርን በል ማርያም 1 ሰዓት ምናምን አወራል። አሪፍ ወሬ። እስቲ እግዚአብሔርን በል በእውነት እኔ ኩለስ እኮ ነው እንትን አልኳትና ቆይ ጃንዋሪ ላይ ሰርፕራይዝ ታደርገኝ ነው ማለት ነው። አሪፍ ነበር። እናደርጋለን በደንብ አለችኝ። አሁን ብዙ ጊዜ የለውም አለችኝ። ልሄድ ላይ 3 ቀን ሲቀር ያው መጀመሪያ 2-3 ልንገናኝ ስል እየዘነበ ነበር። ከዛ መጣች ያሳለፍታ ከቤት እኮ አትወጣም። በታት ትሄዳለች። ቀን አሁን ሰው ማታ ነው የሚወጣው አይደል? ቀን ነው ከሰው ጋር የምትገናኘው። ከዛ ማታ እየነዳች ወደ ቤት ተገናኝተን መሸብኝ ብላ እህትሽም ነበረች። እህትሽንም ነበረች። እሷ ጋር ነው የምትወጣው ሁሌ። እኔ ስሄድ ግን አዝናናታለሁ በደንብ። አልሻ ጃንዋሪ ላይ አስቤያለሁ እንመጣለን። እኛ እሷ ትቆያለች፣ እኔ ግን ደረስ ብለን እንመጣለን። ብቻ ነው እንደሄድከው? ከግሩፕ ከጓደኛ ከወንድሜ ጋር አንድ ላይ ሄደን ብሮድካስት የሚሰራው ልጅ ጋር እንዴት ነው እዛ የሶሻል ሚዲያ ስራ? ብዙዎቹን አገኘኋቸው። ያው በቃ አሉ። ምን ሰው ሲጨፍር ነው የሚውለው። በስመ አብ ጨፋሪ ሆኗል ህዝቡ አይደለም? አድካሚ ነው። በስመ አብ ይደብራል ይበዛ። ማሚ እህቴ ምን አለችኝ? እንዴት ሰው ሁሉ ጊዜ ስጋ ይበላል? እንዴት ሰው ሁሉ ስጋ ይበላል? እቺ ስትመጣ በቃ ስጋ ያስጠላኛል አለች ሳምሪ። መረት ጓያቴ ማለት ነው እንግዲህ ይመስለኛል። ስጋ ሲበላ ቀኑን ሙሉ ሮብና ዓርብ ብቻ ነው እንጂ ጾም ብያሉ እንጂ በቃ ስጋ ቤት ቢውሉ ደስ ይላቸዋል። እኔ ምን ሰው ሲገናኝ እንግዲህ ምግብ አብሮ መብላት አለበት። ምግብ ወይ ኮፊ ነው በቃ። ዝም ብሎ እንገናኝ አይሰራም። ምን እንደሆነ እንጃ። ምሳ እንያዝ እራት እንያዝ ነው ይባባላል። አሁን ሳምሪ ትንሽ ወፈራለች እና ዝም ብለሽ አትገናኝም። በቃ ዝም ብለሽ ለካፌ ግን ምግቡ ራሱ ያስጎመጃል ማለት ትለኛለች። ኧረ ወፈረችብሽ? ኧረ ምን ማለት ነው? ኦኬ ሌላ ቦታ ሄድክ? ለብቻ ወጣ? ክፍለ ሀገር ምናምን? ክፍለ ሀገር አልወጣሁም፣ አልተመቸኝም። ዲስ ታይም ዝም ብዬ እዚሁ ሀገር አዲስ አበባ ውስጥ ነበርኩኝ። ኔክስት ታይም ሲሄድ እስቲ ክፍለ ሀገር ኬክ ይደረግ። አዲስ አበባ ግን ምን ጋር ትሄዳለህ? የቱ ጋር ምን ጋር ትሄዳለህ? አሁን ለምሳሌ እኔ በየቀኑ መጨፈር ነው ያሉት። የሆነ ቦታ ላይ ሰለችን። ገና እንደመጣው በቃ አየሁት የሆነ ቦታ ላይ አስጠላኝ። በቃ ያው ነው ሴም ቲንግ ኤቭሪ ዴይ። ከዛ ቀን ሲያመልጥሽ፣ ያው ፀሐይ ሲያመልጥሽ፣ ኧረ ቀኑን ልይ ብላሽ ቀን መውጣት ጀመርኩ። ቀን ማለት ነው ደስ ይላል። ከዛ በቃ አለ የዴይ አክቲቪቲዎች አሉ። በቃ እሱን ታረጊና ነባሽ። ለምሳሌ ሚውዚየም አለ፣ ሚውዚየሞች አሉ፣ ኢቨንቶች አሉ ምናምን። ይሄ ደግሞ ገዳም ሲመረቅ አልነበረ ብዙ ኢቨንት ነበር በገዳሙ ምክንያት።
እየመጣል ከከተማ ውጭ ግን የተሰሩት ያምራሉ። ወንጪ ቡርቡራ የሚባለው ባየው ደስ ይላል። ደብረ ዘይት እንኳን አልሄድኩም። ስሚ አሁን ጃንዋሪ ትሄጃለሽ? አስቤያለሁ። ያ አይ ጃንዋሪ እሄዳለሁ እና አለን እነ ሚኪም ይሄዳሉ። እንሄዳለን እኛ ከሚኪ ጋር ጃንዋሪ ትሄዳለህ? አዎ እንዴ እኔ በብዛት ወደ ክልል ነው ደስ የሚለኝ። ይቅርታ አድርግልኝ። እኔ አዲስ አበባ አልቀመጥም ብሞት። እንደዛ ስትል ነበር ሳምሪ። በቃ ፒስ ነው አለች። ክፍለ ሀገር ወዳለ እሷ አስራ ትንሽ አስፈራት ባለፈው እንጂ በቃ ላክ ብሎ አምጥቶታል። አዎ ቢካዝ እንትን በስመ መኪና ሰው በዝቷል አዲስ አበባ ውስጥ። ከአንድ ቦታ ወደ አንድ ቦታ በስመ መታሸት ነው። አሁን ደግሞ እየቆፈሩ አይደል? በዛኛው ሳይድ እንትን እያለሙት አይደል? ኦኬ። እና አሪፍ ሆኗል። ግን ያው ረጅም ሰዓት መንገድ ላይ ነው የምትቆመው። መንገድ ላይ በጣም መንገድ ሞር ቢበዛ ጥሩ ነው ከመኪና ይልቅ። ያ ግን ትንሽ 3-4 ወደስተኛ ደስ የሚል። እኔ ከቤተሰቦች ጋር ነበርኩ። ሰው በቃ ሁሌ አሪፍ ነበረ። እንደዛ እኔ ግን አሁን እዛ በቃ ቆንጆ ብሮድካስቲንግ የለም በግል የሚሰራ ቆንጆ ይሄ አሁን እናንተ የጀመራችሁት አይነት ሆኖ 3 ምናምን ሆናችሁ የጀመራችሁት አይነት ሆኖ ተለቅ ያለ በቃ የለም ሾው የሚጨምር በደንብ ኢንቨስት የሚደረግበት የተራው ዩቱበሮች የሚያስለቅሱትን አይደለም የሚል በጣም መነጋገሪያ መስጠት ምናምን ሾው ማድረግ ልክ እንደ ቢግ ብራዝ እንደ አይስላንድ አሜሪካ ይሄ እንደ አይስላንድ አይነት ካፕሎች የምትፈጥረው በጣም ፕሮም የሆኑ ሰዎችን አንድ ላይ የሆነ ቪላ ገስት ሃውስ ትልቅ የሆነ ቦታ ወይም ሪዞርት ታደርግና ታስገባና ለአንድ ወር የአንድ ወር ኢቨንት ተስማ አንድ ሀብታበት እሱ እንደዚህ ደፋር የሆነ አሁን ባለፈው የሆነ አሜሪካ የሆነ ወንድ ልጅ ሚስት መረጣ ሄደው የለም አሁን እሱ ማለት ለኢትዮጵያ አሪፍ ነው እንዳጭንቲ ማለት ነው የመጀመሪያ ስለሆነ ሌላ ደግሞ እነጃኒ ምናምን ሁሉም እነዚህ ታዋቂ ሰዎች ሆና ወይም ደግሞ ከሙዚቀኞች ከአክተሮች ከምናምን አድርገን የምትጀምረው ስራ የለም። አሪፍ ነው የሚሆነው እንደዛ እሱ ቢጀምር በቃ አሜዚንግ ነው። ልለያችሁ ነው። እነዚህ ልጆች ምንም አላሰራ ብለዋል ነው የሚባለው።